ትኩረት ለሀገራዊ ምርጫው። ፓርቲያችን ታህሳስ 7 2018 ዓ.ም ባወጣው የአቋም መግለጫ በሰባተኛው ሀገር አቀፍ ምርጫ እንደሚወዳደር ገልጾ በዚህ የምርጫ ሂደት ሚና ያላቸው አካላት ይህንን ሚናቸውን በቅጡ እንዲወጡ ጥሪ ማቅረቡ ይታወሳል። ሆኖም አሁን ያለው ነባራዊ ምርጫ ሁኔታ በጣም የተቀዛቀዘ መሆኑን ተከትሎ የሚከተለውን መልእክት ያስተላልፋል። ምርጫ ቅቡልነት ያለው መንግስትን መፍጠሪያ መሰረት ነው። ሆኖም እስካሁን በተካሄዱ ምርጫዎች በሀገራችን ይህንን ማሳካት የምንችልበት አውድ ያለው ነፃና ፍትሃዊ ምርጫ ስርዓትን ማድረግ አልቻልንም። ለዚህ ምክንያት ከሚሆኑት መካከል በምርጫ ውስጥ ሚና ያላቸው አካላት የሚገባቸውን ሚና ካለመወጣት፣ አንዳንዴም ከህግ ባፈነገጠ መልኩ ለራሳቸው አመቺ ውጤት እንዲያገኙ መንቀሳቀሳቸው ነው። በዋነኝነት መንግስትን በአንድም ሆነ በሌላ መንገድ የሚመሰርቱ ገዢ ፓርቲዎች ስልጣንን ለግል ጥቅም የሚያውሉ በመሆናቸው ይህንንም ጥቅም ለማስጠበቅ ይረዳቸው ዘንድ አሉታዊ በሆነ መንገድ የማይዋጡት ተራራ አለመኖሩ ነው። ይህ የገዢ ፓርቲዎች ድርጊት እንዳለ ሆኖ በታሪካችን ኃይል ስልጣንን መያዣ የተረጋገጠ መንገድ መሆኑ መታመን፣ እንዲሁም ምርጫው ላይ ቁልፍ ሚና አላቸው የሚባሉት አካላት የብቃትና ተአማኝነት ጥያቄ መኖር ምርጫዎቹ የይስሙላ እንዲሆኑ ማድረጉ፣ ይህንን ተከትሎም በምርጫ ላይ ተስፋ መቁረጥን ማስከተሉ ነው። በዚህ ሂደት አስከፊ እውነት በኃይል ስልጣነ መንበሩን የተቆጣጠሩት የምንፈልገውን አይነት የተረጋጋ ስርዓት አለመፍጠራቸው፣ ይልቁንም ተጨማሪ ችግር መፍጠራቸው ሲሆን በምርጫው ረገድ የምርጫ ስርዓቱ ውጤታማ እንዲሆን ለማድረግ የሚሰጠው ትኩረት ተስፋ መቁረጡ አይሎበት ፈቀቅ አለማለቱ የፈጠረው የፖለቲካ ምህዳር በስልጣን ላይ ያለውን መንግስት ከማስቀጠል ያለፈ ውጤት አለማምጣታቸው አሳሳቢ ያደርገዋል። በኃይል የሄድንበትና እየሄድንበት ያለው መንገድ እያስከፈለን ያለው የሰው ሕይወት ማጣትና የንብረት ውድመት ስንመለከት አሁንም ይህንን መሰል ጉዳት ከማያደርስብንና በአጭር ጊዜ ባይሆንም ውጤት የሚያስገኘውን ሰላማዊ አማራጭ የሆነውን ምርጫን ተቀዳሚ ማድረግ ተገቢ መሆኑን ነው። ስለሆነም ዜጎች ይህንን በድግግሞሽ በልምምድና በሂደት ከፍተኛ ዋጋ ሳያስከፍል ውጤት የሚያመጣን ስርዓት ምርጫ ካርድ በመውሰድ በመምረጥ እንዲሁም በታዛቢነትና ሌሎች ሚናዎች በንቃት በመሳተፍ የበኩላቸው እንዲወጡ ጥሪ እናቀርባለን። ፓርቲያችን በዚህ መልእክት መግቢያ በጠቀሰው መግለጫ ጥሪ ያቀረበላቸው መንግስት፣ ገዢው ፓርቲ፣ ምርጫ ቦርድ፣ ተፎካካሪ ፓርቲዎች፣ ሲቪክ ማህበራት ሚናቸውን በቅጡ በመወጣት የተፋዘዘውን የምርጫ ሂደት እንዲያነቃቁ፣ ለመፋዘዙ ምክንያት ከመሆን እንዲቆጠቡ ጥሪ እናደርጋለን። በተለይ የመገናኛ ብዙሃን ተቋማት ከፍተኛ ትኩረት ሰጥተው የተቀዛቀዘውን የምርጫውን መንፈስ እንዲያነቃቁ ጥሪ እናቀርባለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ